ኢየሱስ ክርስቶስ በሕማማቱ ሳምንት ሰኞ ዕለት የት ነበረ የሚለውን ዛሬ አራተኛ ክፍል እናያለን። ከአርብ ጀምሮ እስከ እሁድ ድረስ የነበረውን አይተናል። ዛሬ አራተኛ ክፍል ሰኞ ላይ ያለውን እናያለን። በዕለተ ሰኞ ጌታ ኢየሱስ ክርስቶስ የት ነበረ በሕማማቱ ሳምንት? ይህን ክፍል ለማየት ጥቅሶችን እነግራቸዋለሁ። ማርቆስ 11 ከ15 እስከ 17፣ ሉቃስ 19 ከ45 እስከ 48 ላይ አለ። በእነዚህ ክፍሎች ላይ ጌታ ኢየሱስ ክርስቶስ ቤተ መቅደሱን ሊያነጻ እንደሚሄድ መጽሐፍ ቅዱሳችን በግልጽ ያስቀምጣል እና ጌታ ኢየሱስ ክርስቶስ በዕለተ ሰኞ ወደ ቤተ መቅደስ ለማንጻት ጉዞ በሚያደርግበት ጊዜ አንድ አስገራሚ ነገር ተከስቷል። እሱም ምንድን ነው? በሚሄድበት ወቅት እስራኤላውያን ዘንድ በለስ በተለይ በኢየሩሳሌም አካባቢ የሚያፈራው መጋቢት ወይንም ሚያዝያ ወር ድረስ ነው እና በሚያዝያ ወር ድረስ ያብብና በዛ ፍሬን ይሰጣል እና በባህሪው ፍሬን የሚሰጠው እስከዚህ ወራት ነው እና እዚህ ቦታ ላይ አንድ ነገር ተከሰተ። አንድ ደግሞ ለየት ያለች በለስ ተገኘች። እቺ በለስ እላዩ ላይ ያለውን ቅጠል ይዛ እስከ ሰኔ ወር ድረስ ቀጥላለች እና ጌታ ኢየሱስ ክርስቶስ ወደዚህ በለስ ጠጋ አለ። እቺ በለስ ከሌሎች ተለይታ ሌሎቹ ከመጋቢት እስከ ሚያዝያ ባለው ጊዜ ቅጠላቸውን አራግፈው ፍሬያቸውን ሰጥተው አልፈዋል። እቺኛዋ ግን ቅጠሏ አልረገፈም፣ ፍሬም አልሰጠችም። ከነቅጠሏ ጨምራ እስከ ሰኔ ወር ድረስ ሄዳለች እና ጌታ ኢየሱስ ክርስቶስ ወደ እሷ ጠጋ ብሎ ፍሬ ሲፈልግ ፍሬ እንዳጣ መጽሐፍ ቅዱሳችን በግልጽ ያስቀምጣል እና ኢየሱስ ክርስቶስ ምንድን ያላት? ይቺን ለየት ያለች ባህሪ ያላትን በለስ ምንድን ያለው? ከዛሬ ጀምሮ ባንቺ ፍሬ አይገኝ ብሎ እንደረገማት ማርቆስ 11 ከቁጥር 13 እስከ 14 ይናገራል እና በጣም አስገራሚ ነገር ነው። በለስ እስራኤልን የሚወክል ሲሆን እንዲሁም የፍርድ ቃል እንደተናገረ ነው የሚያሳየው። ለዚሁ ናሆም ምዕራፍ 3 ቁጥር 14 ላይ የፍርድ ውክልና እንደተሰጠው ያሳያል እና እኔ ይሄንን ክፍል ሳየው አንድ ነገር ነው የተረዳሁት። የዚች በለስ ባህሪ ሳያት አስመሳይነት ነው። በጣም አስመሳይነት ያላት ናት። እቺ በለስ ምንድነው? የአስመሳይነት ህይወት የተሞላበት የሚገልጽ ናት። ለምሳሌ በቤተ መቅደስ ውስጥ የሚደረገውን የአምልኮ ስነስርዓትን ወይ የአምልኮ አስመሳይነትን የሚገልጥ ነው። ምክንያቱም የነ ካህኑ ቀያፋ ልጆች ለእግዚአብሔር በሚደረገው በአምልኮ ስም የሚደረገውን ዘረፋ የምትገልጥ ናት ይችኛዋ በለስ ማለት ነው። ኢየሱስ ክርስቶስ ይህን ነው ለማስተማር ያደረገው። ዝቅ ብዬ ልናገር እችላለሁ እና ሐዋርያት ስለዚች በለስ ሲናገሩ የጻፉት እንዴት ነው ብለን ብናይ ማርቆስ በአገልግሎቱ መጨረሻ ላይ፣ ማቴዎስም እንደዚሁ በአገልግሎት መጨረሻ ላይ እንደጻፈና ነገር ግን ዮሐንስ ከወይኑ ወደ ውሃ መቀየሩን ተከትሎ ከዛ ቀጥሎ ነው የጻፈው በአገልግሎቱ መጀመሪያዎች ላይ ነውና እና በተለይ ምንድነው በእስራኤላውያን ዘንድ ወደ ቤተ መቅደሱ ለአምልኮ ስርዓት ወይንም ደግሞ መስዋዕት ለማቅረብ በሚቀርቡበት ጊዜ አሕዛብ አደባባይ የሚባሉ አሉ። ወደዛ የሚባልበት ቦታ አለ ወደዛ ለመቅረብ እና አሕዛቦች መጥተው ለእስራኤል አምላክ ለእግዚአብሔር መስዋዕት ለማቅረብ የእስራኤል አምላክን የበላይነት የእስራኤል አምላክን ጌትነትን ሰማይና ምድርን መፍጠሩን በማመናቸው ምክንያት ምንድን ነው የሚያደርጉት? ለእግዚአብሔር መስዋዕት ሊያቀርቡ ይመጣሉ። በሚያመጡበት ጊዜ እነሱ የሚያመጡትን መስዋዕት መርምሮ አይቶ ፈትሾ የሚቀበሉት ማን ናቸው? የቀያፋ ልጆች ናቸው። ለምሳሌ ምንድን ነው የሚሆነው? አሕዛቦች የተመረጠው ንጹሕ የሆነውን እንስሳ ያመጣሉ እና የቀያፋ ልጆች ደግሞ ምን ያደርጋሉ? የቀረበውን እንስሳ እንከን አለበት፣ እርኩስ ነው ወይ ደግሞ ንጹሕ ነው የሚለውን ግምገማ ወስደው ውሳኔ የሚሰጡት እነሱ ናቸው። ግን አሕዛቦች ወደ እግዚአብሔር ቤት የሚያመጡት በጣም ንጹሕ ነው። እነሱ ምንድን ነው የሚያደርጉት? የእናንተ ያመጣችሁት እንስሳ እርኩስ ነው፣ ቁስለት አለበት፣ እንዲህ አይነት ችግር አለበት ብለው ይገመግሙና የራሳቸውን የከሳውን የጠወለገውን
ገንዘብ ጨምረው ይቀይራሉ፣ ገንዘብ ከነሱ ተቀብለው። ስለዚህ በቤተ መቅደሱ ውስጥ ትልቅ የገበያ ማዕከል አድርገዋል። ይሄ የቤተ መቅደስ ገበያ የተባለው እንደ ማንኛውም አገሪቱ ላይ እንዳለው እንደ ማርኬት አይደለም። ይሄ ገበያ የተፈጠረው የቀያፋ ልጆች የሚቀርቡትን ለእርድ የሚቀርቡትን የመስዋዕት በጎችን ይሄ ንጹህ ነው፣ ይሄ እርኩስ ነው በሚለው በልዋጭ አማካኝነት በመለዋወጥ አማካኝነት የተፈጠረ ነው እና በዚህ ቦታ ላይ ምንድን ነው የሚሆነው? ልክ በእኛ ሀገር ብላክ ማርኬት እንደሚባለው ገንዘብ አምጥተው የሮማውያን ገንዘብ አምጥተው ውዱን ወስደው እንደገና ደግሞ የራሳቸውን ከብት እየሰጡ ከፍተኛ የሆነ ገቢ ነው የሚያገኙት። ስለዚህ ኢየሱስ ክርስቶስ አንድ ምሳሌ መመሰል ፈለገ። ያቺ በለስ ያለ ጊዜዋ ያቆጠቆጠች ጊዜዋንም አልፋ የቀጠለች ፍሬ ያልሰጠች ነበረች። ደቀ መዛሙርቱ ሲያዩ ረግሟት ነው ያለፈው። በስተጠዋት ሲመጡ ግን ያቺ በለስ ደርቃ ነው ያሄደችው ያዩዋት። እና ኢየሱስ ክርስቶስ ይህን ምሳሌ ነው ቤተ መቅደስ ውስጥ የሚደረገው ምሳሌ ለማሳየት ነው የተናገረው። ምክንያቱም እዛ ቦታ ላይ ምንድን ነው የሚደረገው? ለእግዚአብሔር የሚገለገል ለእግዚአብሔር መስዋዕት የሚቀርብ ከፍ ያለውን እግዚአብሔርን ከጥቅምና ከቁስ ባለፈ ለማምለክ የሚደረግ ነው የሚመስለው። ነገር ግን እንደዛ አይደለም። እየተደረገ ያለው ከፍተኛ ዘረፋ ነው። ታስታውሳላችሁ፣ ጌታ ኢየሱስ ክርስቶስን ወደ ጲላጦስ ፊት ለፊት አምጥቶ ይህ ሰው በቤተ መቅደስ ገበያ ታላቅ ሁከትን አስነሳ ነው የሚሉት። እና ኢየሱስ ክርስቶስ ታስታውሳላችሁ ያላቸው ምንድን ነው? ቤቴ የጸሎት ቤት ይሆናል፣ እናንተ ግን የወንበዴ ዋሻ አረጋችኋለሁ አላቸው። ምክንያቱም እዛ ቦታ ላይ የሚደረገውን ግብይት ሳይሆን ለእግዚአብሔር በሚሰዉ እንስሳቶች ላይ የሚያገኙትን ትርፍ ነው። እና በጣም በመቶ ሺህ የሚቆጠር ገንዘብ ነው የሚያገኙት የቀያፋ ልጆች። ስለዚህ በእግዚአብሔር ስም የሚዘርፉ ወንበዴዎች ናቸው። ወንበዴ ግን አሕዛብ ሲያዩ ከሩቅ እግዚአብሔር የእስራኤል አምላክ በንጹህ የሚመለክ ይመስላል። አንዳንዴ ውስጥ ያሉ አይሁዳውያን ሲያዩ እግዚአብሔር አምላክ በንጹህ የሚመለክ ይመስላል። ውስጡ ያሉ ግን ለእግዚአብሔርና ለመስዋዕቱ አገልግሎት የቀረቡ ካህናት ከፍተኛ ውንብድና ያደርጋሉ። ስለዚህ ኢየሱስ ክርስቶስ በግልጽ ቤቴ የጸሎት ቤት ይሆናል፣ እናንተ ግን የወንበዴ ዋሻ አደረጋችኋል። እዚህ ቦታ የሚደረገው ከፍተኛ ውንብድና ነው እና በጣም የሚገርማቸው በብሉይ ኪዳን ጊዜ ምንድን ነው የሚደረገው? ካህን በሰው ተመርጦ ነው የሚደረገው። እግዚአብሔር የመረጠ የለም እና ከአሮን ዘር ክህነት አለ። እነሱ ከዘራቸው የሚመጣውን የክህነት አገልግሎት በመጠቀም ከፍተኛ የሆነ ብዝበዛ ያደርጋሉ። ግን እግዚአብሔር እኔ መስዋዕትን አልፈልግም፣ ልብስን መቅደድ ሳይሆን ልብን መቅደድ ነው የምፈልገው እያለ ብዙ ጊዜ ይናገራል። ኢየሱስ ክርስቶስ ራሱ ሞሎኮት በብሉይ ኪዳን ሲናገር የነበረው ልብሳችሁን እንጂ ልብሳችሁን አትቅደዱ ያለው፣ ከመስዋዕት ይልቅ መታዘዝን እፈልጋለሁ ያለው ኢየሱስ ክርስቶስ ስጋ ለብሶ ስለ ሰው ልጆች ኃጢአት ሊሰቀል መጥቶ በአካል ገብቶ እነሱ እዛ ቦታ ላይ የሚነግዱትን ገበታ ሁሉ ገለባበጠ። እርግቦችን ለቀቃቸው ፈቶ፣ በጎችን ፈቶ ለቀቀ፣ አህዮችንም አስወጣ። ለአንዳንዶች ጅራፍ፣ አንዳንዶችን ፈቶ በመልቀቅ ጌታ ኢየሱስ ክርስቶስ ተጠቀመ። እና በጣም የሚገርማችሁ ነገር እዚህ ቦታ ላይ እነዚህ ሰዎች በእግዚአብሔር የተሾሙ አይደለም፣ በዘር ሐረግ ውስጥ የተሾሙ በሰው የተሾሙ ስለሆነ ዘረፉ። እኔ አንድ ነገር እማምነው በአሁኑም ቤተ ክርስቲያን ባለፉም ቤተ መቅደስ ዘመን በእግዚአብሔር የተሾሙ ለመንጋው የሚጠነቀቁ መንጋውን በአግባቡ ትሪት የሚያደርጉ ናቸው። ነገር ግን በእግዚአብሔር ስላልተሾሙ ምንድን ነው የሚያደርጉት? በእግዚአብሔር የተሾሙ መንጋውን ይጠነቀቃሉ። ከመስዋዕት ይልቅ ምንድን ነው የሚፈልጉት? መታዘዝን ይፈልጋሉ። እንደገናስ ደግሞ ለመንጋው ይራራሉ። ከገንዘብ ጥቅም በላይ ለእግዚአብሔር የሚውለውን ክብር ያያሉ። በሰው የተሾሙስ ሁኔታዎችን እያመቻቹ ምንድን ነው የሚያደርጉት? ዘረፋ ነው የሚያደርጉት። ትልቁ ልዩነት ይሄ ነው። በሰው የተሾመ ገንዘብ ይዘርፋል። በእግዚአብሔር የተሾመ ግን ምንድን ነው የሚያደርገው? የእግዚአብሔርን ክብር ይፈልጋል። የሰው ልጆች ሕይወት እንዲለወጥ ይፈልጋል። እና ዛሬም በዓለምም በኢትዮጵያም በአፍሪካም ባለችው ቤተ ክርስቲያን በዚህ ነው የምታውቋቸው። በእውነት ለእግዚአብሔር የተሾሙት ምንድን ነው የሚሆኑት? ለመንጋው ይጠነቀቃሉ። ለራሳቸው ስለሚበሉት ስለሚጠጡት አይከራከሩ እና ስለ አገልግሎታቸውና ስለ ሕይወታቸው ምስክርነት በሰው ፊት ይቀርባሉ።
ለምሳሌ በቀላል ላሳያችሁ። ሳሙኤል እንደዚህ ያደረገ አንድ ጊዜ በአገልግሎቱ ፍጻሜ ላይ ህዝቡን ጠራና እንደዚህ አላቸው፣ እስቲ ጠይቁኝ ከማን ላይ መማፀኛ ወይንም ጉቦ ወስጄ ፈርጃለሁ? የማንን ጉቦ በግ ወሰድኩ? የማንን በሬ ወሰድኩ? የማንን ፍየል ወሰድኩ? ፍረዱብኝ ብሎ ራሱን ለግምገማ በህዝቡ ፊት ያቀረበ ነው እና በህዝብ ስጦታ ስም በአስራት በምን ስም የበለጸጉ አልነበሩም ያኔ የነበሩት እና ቀጥታ ለእግዚአብሔር ክብር ነው የሚያወሩት። እና ሐዋርያ ጳውሎስ ምንድን ነው ያለው? ማግኘትም ማጣትም አይቻልም፣ ለእኔ ክብር ክርስቶስ ነው ያለው። ወገኖቼ ይህንን ቪዲዮ የምትሰሙ ታግሳችሁ እንድሰሙኝ የምፈልገው በዚህም ዘመን ቃሉ ራሱ ይገመግማል። ምክንያቱም ዕብራውያን 4:12 ላይ የእግዚአብሔር ቃል ነፍስ ስጋን ሳይቀር ይመረምራል ወይም ደግሞ እስኪለይ ድረስ ይወጋል ይላል እና ይሄ ቃል ይፈርዳል። ምናልባት አንዳንድ ጊዜ በጥልቀት የእግዚአብሔርን ቃልና የእግዚአብሔርን አሰራር በደንብ ያልተረዱትን ሰዎች በመንፈሳዊ ነገር ሽፋን ወስዶ እየዘረፉ የተለያየ ተገቢ ባልሆነ ትንቢታዊ ቃል እያሰከሩ የሚሄዱ አሉ። ለሁሉ ነገር ግን የሚመዝነው ቅዱሱ የእግዚአብሔር ቃል ነው። በእግዚአብሔር የተሾሙ ወገኖቼ በእውነት ለመንጋውና ለቤቱ ስርዓት ይጠነቀቃሉ። እግዚአብሔር ቃል አደራረጉንና መንገዱን ለሙሴና ለአሮን ነው ያሳየው። ዛሬ ግን ስርዓት አልበኝነት በዝቷል። ሰዎች የልባቸውን ሐሳብ የእግዚአብሔር ቃል ውስጥ ከቶ ይናገራሉ። ቃሉ ከሚናገረው ይልቅ በእውነት የእግዚአብሔር ቃል የሚናገረው ምንድን ነው? አስመሳይነትን ይንቃል። እና ጌታ ኢየሱስ ክርስቶስ በዚህ ያደረገው ይሄ ነው ወገኖቼ፣ ይሄን ያደረገው በዕለተ ሰኞ ቤተ መቅደሱን አጸዳ። ዛሬም በጌታ በኢየሱስ ክርስቶስ ስም በዚህ ቃል ላይ ተመርኩዤ እናገራለሁ። እግዚአብሔር አምላክ ስለ እውነት ስለ ኢየሱስ ክርስቶስ ስለከፈለው መስዋዕት የሚናገሩ እንዲሁም የክርስቶስ ኢየሱስ ሞትና ትንሣኤን የሚያውጁን ያዘጋጅልን። ሐዋርያ ጳውሎስ እኔ እንደ አንድ ሐዋርያ በሐዋርያነቴ የሚገባኝን የሐዋርያነት ክፍያ መቀበል ይገባኝ ነገር አለ፣ ግን ይህ ሁላ ከንቱ ነው አለ። እንደነ ጴጥሮስ እኮ ይገባኝ ነበር አለ እና አንዳንድ ጊዜ ሐዋርያ ጳውሎስን ሐዋርያነቱን ሊቃወሙበት ከቻሉ አንዱ መንገድ ምንድን ነው? ሐዋርያ ነኝ ብሎ ከህዝቡ ስላልበዘበዘ ነው። ሰጥቶ ነው ያገለገለው። እና አንዳንድ ጊዜ ሰዎች ከምዕመናን ዘርፎ የሚያጌጡ ነገር ባለማድረጋቸው ምክንያት እንደ አገልጋይ የማይቆጠሩ አሉ። እና አንዳንዱ ደግሞ በጣም ብልጥ አለ። ወገኖቼ ይህንን የምሰሙ አገልጋዮችም ወይንም ደግሞ የእግዚአብሔርን ቃል የምትሰብኩ በቤታችሁ መሆናችሁ የምትማሩት አንድ ነገር ነግራችኋለሁ። እግዚአብሔር ከአስመሳይነት ህይወት ያውጣችሁ። ይቺ በለስ ተረግማለች። ሄደው ሲመለሱ ተረገመች። ጌታ ሆይ ይቺ በለስ እኮ ደረቀች አሉት። አንድ እውነት ነግራችኋለሁ። አስመሳይነት ይደርቃል። በሁለት መንገድ ይደርቃል። አንደኛ ለእያንዳንዱ አስመሳይ እግዚአብሔር በጊዜው ይፈርድበታል። ሁለተኛ የእግዚአብሔር መንግስት በሙላት ስትገለጥ በፍርድ ሰዓት ይገለጣል። ያኔ አሁን የነበሩ የቀያፋ ልጆች የሉ፣ ሀብታቸውም የለም፣ ርስታቸውም የለም፣ ግን በእግዚአብሔር ፊት ይጠየቃል እና ማንም ለዘላለም አፍርቶ ይዞ አይኖርም። ማንም ደግሞ አፍርቶ ይዞ አይኖርም። ለሁሉም ገደብ አለው እና በጌታ በኢየሱስ ስም እንደዚህ ብላችሁ ጻፉ። አስመሳይነት ከቤተ ክርስቲያን ይወገድ በሉ። ኮሜንት ስጡ፣ ሼር፣ ኮፒ ሊንክ አድርጉ፣ ፎሎ አድርጉኝ። ቀጥሎም ደግሞ ከሕማማቱ ሳምንት የዕለተ ማክሰኞን ነገ አቀርብላችኋለሁ። የእግዚአብሔር ጸጋና ሰላም ይብዛ። የዛሬው ቪዲዮ የሚረዝም ነው። አመሰግናለሁ። ተባረኩ።